እውነት ነው ወይ ይላሉ እንዴ? መረጃ ይዤላችሁ መጣሁ እያልኩኝ እውነት ነው ትላለች እንዴ? ኢትዮጵያ ህዝብ ግን ነክታችሁ ይሄ ነገራችን እኮ ነው የማያስማማን ከኛ ጋር አጉል አዘኔታ እናበዛለን። እውነታን እያወቅን አጉል አዘኔታ እናበዛለን። ሊያት ትቆጭ አላችሁ። በባለፈው ቪዲዮ የኔ ቤተሰቦች ተረዳችሁብኛል። አዎ ኮመንት ላይ ኖ ቤተሰቦቼ እናንተ ቤተሰብ ያልሆናችሁ ዝም ብላችሁ የመጣችሁ ሰው አላልኩም። ቤተሰቦቼ እስኪ ጻፉ፣ የኔ ቤተሰብ ይሆናችሁ። ሊያዬ በባለፈው ቪዲዮዎች በጣም ተናደንብሽ ደብሮናል የምትሉ የኔ ቤተሰቦች አውቃችኋለሁ፣ መጤዎች አውቃችኋለሁ ነው። አዎ በጣም በሉ ኑ የኔ ቤተሰቦች ኑ ያስ ኑ። እኔ አልደበረኝ፣ እየደበራችሁ ነው። እንታረቅ እንታረቅ፣ ፈጣሪውን በሉ ኑ እንታረቅ የኔ ቤተሰቦች ኑ ኑ ኑ። አሁን ሌላ ወሬ ይለናል። ጉድ ልነግራችሁ ነው የወጣሁት። እንታረቅ፣ ታርቀናል። አዎ በሉ፣ አዎ በሉ። እሺ አዎ ታርቀናል። ኑ የተናደዳችሁ ሰዎች አልተጣላንም። አዎ ደብሮኛል። እሺ ቤተሰቦች የኔ ቤተሰቦች እንዳትደበሩ። እሺ እኔ የተሰማኝን የተናገርኩት እና እንዳትደበሩ። ታረቁኝ በቃ ኑ። አልታረቀች የምትሉ ሰዎች ካላችሁ ኮመንት ማድረግ ይቻላል። ባይዘብ ቤቱ ፍሪ ነው። አሁን ታርቀናለሽ። ይቅርታ ያው የኔ ቤተሰቦች እኔ ቤተሰቦቼን ያልኩት አሁን ይቺን አጋጣሚ ደግሞ አገኘን ብላችሁ አፋችሁ ልታሙጡሙጡ ምትመጡ ትኖራላችሁ። አውቃችኋለሁ። የኔን ቤተሰብ ግን ታርቀናል። ሲጀመር የኔ ቤተሰቦች አያመሩ። እሺ ነው ቤተሰብ ያልሆኑ ነው ክፉ ሊያናግሩኝ እንዴ ምናምን የሚሉት ጋይስ። አይ ሶፎንያስ እግዚአብሔር ስራህን ይስጥ። አንተ ኑ ጋይስ ኑ። ዛሬ ጉድ ነው ይዤላችሁ መጣሁ። አትደባቂ ስለማበል ሲጀመር ድንችን ምስሩን ምናምን አልበላሁም። ታውቂያለሽ? ፍርፍሩን ብቻ ጭራሽ አልቀመስኩም እኮ። ይጣፍጣል ግን እኔ መብላት አልፈልግም። ስጋ እያየሁ እንዴት ነው ፍርፍር የምበላ? ከስጋ ጋር ያለኝን ቁርኝነትና ቤተሰባዊነት እያወቅሽ ምን ማለት ነው? ኬኳ ልጄ በኢየሱስ ተደራማ መሰልሽ። ቡርቴዎች ጫፍ ላይ እያስቀመጥሽ ነው። በቃ ምን ላውጣልሽ አይደለም፣ እንደዚህ ጫፍ ላይ እያወጣሽ ነው። ቃል ሰባበር ናይ ታዩ። እስኪ አሁን ዋና ከስዊዘርላንድ ድረስ የተላከ መድኃኒት ሰጠሽ። ከዚህ በኋላ ምን ቢሰበር ባይሰበር የለም እኮ እዚህ ሀገር። የቲክቶክ የዩቱብ ቤተሰቤ ናት የላከችልኝ። በአራስ ጎኗ ደግሞ ወታ ገዝታ እመቤቴ
ደደባቱኝ ስድብ ጀመሩ። በሉ ስራ አጠጋችሁን ያዙ። እዛ ስድባችሁን ይዛችሁ እዛ ስድብ ያለበት ቦታ እንደዋደግ ቡና እያፈላሽ ነው ብቴ ዱቄቱን ታዩና ከራሱ ዱቄት አድርገሽ ጣጅ ቡናው እኮ ክሰሉን ጣጅ ልንሰጠን እንግዲህ እንዳኔ ስፖንሰር ነው እንደምሰራላችሁ ምን አገባኝ። እሺ አምጫ ይሄው እንጂ አሳይ ኑ ጉዳችሁን ስሙ። መቼም የወለደና ምን ያለ ነው ምን የሚባለው ጋይስ ነው። እንግዲህ ታሪኩ እንዴት እንደሚጀምር ልንገራችሁ። በመጀመሪያ ደረጃ ግን ይሄን ከመጀመሪያ በፊት እግረኛው ሚዲያ ከዚህ በፊት ትናገር ጭንቅላትን ብለን ነበረ። ለካስ ትክክል ነበርክ። ያመንክበትና የተደረሰ ነገር ስለነበረ ነው እንደዛ ከፍ ዝቅ አድርጋ አጥላልተ ኢንተርቪው ስታደርገው የነበረው። በጣም ይቅርታ በዛ ሰዓት ስሜታዊ ሁነን ሁላችንም አስተያየት በስፔሻሊ እኔ በራሴ ስሜታዊ ሁኜ ለምን እንደዚህ በንቀት በተሞላ መንገድ ይሄንን ጋዜጠኛ እንደዚህ አይነት አስተያየት ትሰጣለህ ብዬ በጣም ተችቻለሁ። በጣም ተናግሬያለሁ። በእግዚአብሔር ስም ይቅርታ ጠይቃለሁ። በጣም ይቅርታ። ትክክል ነህ ማለት ለእንደነዚህ አይነት ሰዎች ምንም ሪስፔክት ምንም አያስፈልግም፣ ያው በሀገራችን ማለት ነው። ስለዚህም አንተ ትክክል ነበርክ። የደረሰ መረጃ ነው እንደዛ እንድታረገው ያደረገ። ኤንዌስ ነው ጉዳችሁን ስሙ ያገሬ ልጆች። የልጁ የናዝሬት ልጅ ነው ቢሸፍት አዳማ ነው ጋይስ። ልጁ ትናንት ቲክታክ ላይ ነው መጀመሪያ የለቀቀው። አይ ዛሬ ስቶሪን መዝሙር አድርጌያለሁ እየሞለችኝ ነው ጋይስ። አይ መከራይ እኔም አላልፍ የተሰደብኩ ነው። የሀገር ቴክስት የገባልኝ ነው። ስደቡኝ ማርያምን ሙልጭ አድርጎ የሰደቡኝ ነው። ድሮም አዳማ እኮ አዳማ ድሮም ባናን ነበረ ምናምን ይሉኛል ጋይስ። ፈጣሪ እኔ ምን ልበላችሁ ጋይስ። እኔ መዝሙር ወዳለሁ ተውኝ በማርያም። ልክ ስልኬን ስከፍተው ጥልጥል ያለው ነው ሲገባል ስድብ ጋይስ። የአዳማ ልጆች በጣም ነው የኮራንባችሁ። ቴንኪው ብለናል። አሁን ስሰማላችሁ ይሄ ልጅ ባይዘዌይ ትላንትና ማታ ነው ቪዲዮን የለቀቀው። ቪዲዮ ሲለቅ ቴክስታቸውን ነው መጀመሪያ የለቀቀው። ከዛም በኋላ ይኸው ወደሱ እየሄድኩ ነው እያለ ቪዲዮ ለቆ ነበረ። ከቲክቶክ ላይ ያስጠፍተውበታል ቪዲዮን ማለት ነው። ያንን የመጀመሪያ የለቀቀውን ቪዲዮ ማለት ነው። አሁን ይሄን ስሙት። ይሄን እንድትሰሙት ነው አሁን የምከፍትላችሁ የተጻጻፉትን ማለት ነው። ይሄን ስሙት። ይህ ቪዲዮ ለታሪክ ይቀመጥ። ይሄዱ ያሉት አንድ ጌም የሆነ ሰውዬ ጠርቶት በጣም የምታውቁት ታዋቂ እዚህ ሚዲያ ላይ የምናውቀው አርቲስት ነው። ያው ጋዜጠኛ ነገር ነው። ብዙዎቻችሁ ስለሱ ትከራከሩለታላችሁ። ስክሪንሾት አድርጌ አሳያችኋለሁ ያወራኝን ነገር በሙሉ። እኔም ለነሱ ሆኜ አውርቼዋለሁ ማለት እኔም ልክ ድርጌ እንደሆንኩ አስመስዬ እያወራሁት ነበርና የሚያወራውን ነገር በሙሉ ስክሪንሾት አድርጌ ያስቀመጥኩት አለ። እያንዳንዱን አነብላችኋለሁ። አሁን ከአዲስ አበባ ተነስተህ እና ችግር የለውም እኔም አምሮኛል ብዬ አውርቼው እየመጣ ነው። ከዚህ በኋላ እየመጣ ከሆነ ይሄ ቪዲዮ ከቤት ይወጣል። ከአምስት ሰዓት በፊት የተለቀቀው ምንድነው የምናደርገው? ብራዘር ያለ ነግሬዋለሁ፣ ጓደኞች ያሉ እንዳለ ተቀጣጥረን ልክ ሲመጣ ጠብቀን ዶቅ አመድ ነው የምናበላው ማለት ነው። አመድ በአመድ አድርጌ አንከባልዬ እኛ ኢትዮጵያኖች እንደዚህ አይነት አስነዋሪ ነገር እንደማይመቸን አሳያችኋለሁ። ተከታተሉ።
እሺ ያው እዚህ ጋር እንደምትመለከቱት ይሄ የእሱ የቲክቶክ አካውንት ነው። መጀመሪያ በዚህ ነው ውስጥ ያወራኝ ባይዛዊ የተጻጻፉትን በቴክስት የተጻጻፉትን አውጥቶበታል። እንዲሁም ስሙ ዝም ብላችሁ ሶፎንያስ ዋሲሁን ይላል። ምናልባት ቲክቶክ ላይ ሄዳችሁ ሰርች አድርጋችሁ ማየት ትችላላችሁ። ወደ 41,100 አካባቢ የሚጠጋ ፎሎወር አለው። ያው ፎቶንም እንደምትመለከቱት የእሱ የራሱ ነው ማለት ነው እና በዚህ አካውንት ነው ሪኩዌስት ተጠይቄ ስገባ እንዴት ነህ ደህና ነህ የሚል ጽሁፍ ያየሁት ማለት ነው። አሁን ከዚህ በመቀጠል እያንዳንዱ ስሙ ጋይስ ከዛ ከታች እንደምትመለከቱት እንችላለን ሶፊሻ በምን መልኩ አልኩ። ይሄን ያልኩት እኔ ለምንድን ነው ኔትወርክ እኔ ይሄንን የወሰድኩት የነበረው ፈታ ነበር ሲለኝ አይ ቲንክ የሆነ ፈታ ሾው የሚል ፕሮግራም ጀምሮ ነበር እና እዛ ላይ ምናልባት ኢንተርቪው ላድርግ አይነት መሰለኝ። ምክንያቱም ትንሽ ሶሻል ሚዲያ ላይ ስለምንቀሳቀስ ምናልባት ያንን ነገር አይቶ ሊሆን ይችላል ብዬ እሺ ያልኩት። ደስ ይለኛል እንችላለን ሶፊሻ በምን መልኩ ስለው ደስ የሚል ምንድን ነው ብሎ ጠየቀኝ። ኧረ ሶፊሻ አታወዛግበኝ የጠየቀኝና ሀሳቡን ያነሳው እኮ አንተ ፈታም ብል ያልከው እንዴት ነው የጠየቁት ማለት ነው። ከዛ ያው ይህም ብዬ ልጁ ፈታ ሾው ላይ ትቀርባለህ ያለው መስሎት ያዋራዋል። ፈታ ምን ፈታ ያስብላል ብሎ ይጠይቋል። ስሙ ጉድ መለሰልኝ ምላሽ ምንድን ነው የሆነ ያልገባኝ አይነት ነገር አስቦ ይመስለኝ እና ቶ በቃ ብሎ ሲልክልኝ ወዲያው የሆነ ነገር መጠራጠር ጀመርኩኝ ማለት ነው። ከዛ በኋላ ለምን አታስረዳኝም ሶፊ ምንም ችግር የለም ብዬ ነፃ ከቅርብ ጊዜ በኋላ እግረኛው መንገድ ላይ ቀርቦ ጋዜጠኛውን ከፍ ዝቅ አድርገን የተናገርንበት ጋዜጠኛ ኢቢኤስ ላይ ሲሰራ የነበረው ጋዜጠኛ ዜና አንባቢው ማለት ነው። ታሞ ጸበል የነበረው ጋዜጠኛ ነው። ያላወቃችሁት ፎቶን ፕሮፋይል አደረግላችኋለሁ ማለት ነው። ሞከርኩኝ ማለት ነው። ከዛ በኋላ ምንድን ያለኝ ቴሌግራም ዩዘር ኔም አለክ ወይ ብሎ ጠየቀኝ። አዎ አለኝ ብዬ ያው እንግዲህ ከላይ እንደምትመለከቱት የዩዘር ኔም ፍሬዘር ፈቃዱ ብዬ ላኩለት ማለት ነው። ከላኩለት በኋላ ወዲያው ነው በቃ ሰከንድ ራሱ አልፈጀበትም። እዚህ ጋር እንደምትመለከቱት ቴሌግራም መጣ። ፍሬ አለኝ ወይ ሶፊ አልኩትኝ። ከዛ በኋላ ደህና ነህ ወይ አለኝ። የሚጽፈው ቴክስት ደግሞ ሲዘገድል አልኩትኝ። ከዛ አለው ልፍርዬ ብሎ ልብ ቅርጽ ላከልኝ ማለት ነው። እንግዲህ ምን ማለት ነው? አንድ ወንድ ልብ ቅርጽ ለአንድ ወንድ የሚልክበት ምን ምክንያት አለ? ከዛ እዚህ ጋር እኔም ወዲያው ይሄ ሰውዬ ጌ ነው ከአንዳንድ በቃ የሆነ ቡሽቲ መሆን አለበት ብዬ ስላሰብኩ ወዲያው ስራ፣ ቤተሰብ ምናምን ሁሉ ሰላም ነው ደግሞ ስላገኘው በጣም ደስ ብሎኛል ብዬ ቴክስት አደረግኩለት። ነገር ግን የጠረጠርኩት ነገር አለ። እሱ ምን ብሎ መለሰልኝ? ኤኒዌይስ ይሄ ቴክስታቸው የፍቅር ቴክስት ነው የሚጻጻፉት። ገብቷቸዋል። እሱ ስላወቀ ያ ነገር እንደሆነ ስለገባው ልጁ እየመለሰለት ነው። ያም ደግሞ እየጀነጀ ነው ማን የጋዜጠኛው ማለት ነው። እኔም ደስ ብሎኛል ብሎ ጻፍኪ ነኝ ብዬ ላኩለት። ከዛ የት ሄድክብኝ ብሎ ልብ ቅርጽ አድርጎ ላከልኝ ማለት ነው። ምን ማለት ነው ልብ ቅርጽ አድርጎ መላክ ማለት? ከዛ እንደምትመለከቱት ያው እንግዲህ እሺ ሶፊዬ፣ ያው አንተ ባታውቅኝ ምን ያውቃል በምትሰራዎች እና በምታውቃቸው ነገሮች አድናቂ ነኝ ብዬ ስልክለት እሺ የኔ ውድ ብሎ ከታች ላክልኝ ማለት ነው። እንግዲህ ተመልክቱ፣ ከላይ ጀምሮ የሚያወራበት አወራሩ በጣም የቀነዘረ እና የማይሆን አይነት ንግግር ነው ሲያወራኝ የነበረው ማለት ነው። እኔም ያው ጉዱል በቃ የሆነ ነገር ስለተረዳው አወጣጣችሁ እንደሆነ ልጁ የሚያወራው አወራር እንዴት እንደሚያስቃችሁ ቴክስቱ ማለት ነው። ጌታ ቴክስቶቹን እያነበበ ነው ባይዘዊ ዶላር ስላሰብኩ እኔም እንደሱ መስዬ ለማውራት ተገደድኩ። በኋላ ላይ የሚያወሩትን ትሰማላችሁ ጋር። ከዛ ወዲያው ምንድነው ያለው? እኔም የምትሰራቸውን ሾርት ቪዲዮ አያለሁ ብሎ ለቀቀልኝ ማለት ነው። ኦኬ። ከዛ ንግግራችን ቀጠለ። ደግሞ ሰውነትክ ምንድነው የሚለው እዚህ ጋር ተመልከቱ። ሰውነትክ ሄርሊ ነው ብሎ ላከልኝ ማለት ነው። ይህ ውሻ እያያችሁ ነው አይደለ? ልጁ በመሀል እንትኑን ቴክስቱን እያነበበ ስሜት የሆኑ ይሳደባል። ገስ ሰውነት ሄርሊ ነው ስለኝ እኔም ወዲያው ስለተረዳሁት ምንድን ያልኩት ሶፊዬ በጣም ደስ ብሎኛል ስለምትከታተለኝ ካልኩት በኋላ አዎ ሶፊሻ ሄርሊ ነው አይነት ነገር ብዬ አወራሁት። ምክንያቱም ገብቶኛል፣ ይሄ ሰውዬ በቃ ቡሽቲ እንደሆነ ገብቶኛል፣ ይሄ ሰውዬ ጌይ እንደሆነ ተረድቻለሁ።
ቆይ ማሬ እንዴ እናወራለን። ኦፍኮርስ ጌጡ ሊሆንም አይችልም። ገርሞኝ ነው እንጂ እያንዳንዷን የምናወራውን ነገር ስክሪንሾት ለምን እንደገረመኝ ታውቃላችሁ? ወይም እንደዚህ ፈገግ እንዳልኩበት የዛኔ ኢንተርቪው ሲያደርግ እንዴት ሲቅለሰልስ እንደነበረ እና እንዴት ምስኪን እንደነበረ ሳስበው ለራሴ ይገርምኛል። ጋዜጠኛውን እንዴት ከፍ ዝቅ፣ አቤት እሱ ጋዜጠኛ የማይቻለው ጉድ! አቤት ጋይስ ሊያሾን ሰደብናት ትላላችሁ። እሱ እንደሱ ጋዜጠኛ የምትሰድቡ ሰዎች አላችሁ። ግን እኔ ስትችስ ነው የተቸውት። እግዚአብሔር ይመስገን። እናንተ እኮ በአፈጣጠሩ ሁሉ እኮ ነው ከፍ ዝቅ አድርጋችሁ እኮ የምትሰድቡት። እሱ ጋዜጠኛ የቻለውን እግዚአብሔር ምስክሬ ነው። ምክንያቱም አንተ ዩቱበር ጋዜጠኛው ምናምን ስንት ነገር እንዳልነው እንደተመጻደቅንበት ጋይስ። ለካስ እሱ የደረሰበት ልጁ ፍሬዘር ይባላል፣ ያገኘው ልጅ ማለት ነው። እንደዚህ ሲያደርግ የነበረው ፍሬዘር ማነው? ፍሬዘር ፍቃዱ ይባላል። ከዛ ምን ያለ መልሶ በጣም ነው የሚያምረው ብሎ አለኝ። ከዛ በኋላ አደል አልኩት እኔ ደግሞ። ከዛ ወዲያው አደል አዎ ብዙ ሰው ይወዳል፣ አንዳንዱ ደግሞ ይጠላል። ምኑ እንደሚጠላ ባይገባኝም ብዬ ያው የእሱን እንትን አጸደቁት። ይሄ በቃ ችግር እውነት ነው በጣም ያምራል። ያው እኔም እንደ ጌይ ብዬ ልሁን ብዬ ራሴን አስቤ ማለት ነው። ምክንያቱም በዚህ መንገድ ካላወራሁት ደንብሮ ሊቀር ይችላል። እኔ ደግሞ ያው ብዙ ሰው እንዲጠነቀቅ ስለምፈልግ እውነቱን ማወጣጣት ስለነበረብኝ አዎ አልኩት ወዲያው። ሙሉ ቴክስታቸውን ከፈለጋችሁ ፍሬዘር ፍቃዱ ብላችሁ ዩቱብ ቻናሉ ላይ ገብታችሁ ዩት ከቲክቶክ ላይ አውርደውበታል፣ አስጠፍተውበታል። ፍሬዘር ፍቃዱ ብላችሁ ማየት ትችላላችሁ። ኤንዌይስ ወደ ዋናው ቪዲዮ በቃ ተጻጻፉ። ከዛም ልጁ ለማስረጃ እንዲሆን ህግ እንዳይጠይቀው ድምፁንም ቪዲዮ እንደዚህ ሰልፊም እያደረገን የቀረጸው እዩ። ዝም ብላችሁ ላሳያችሁ። ከዛም ብዙ ነው የተጀናጀኑት። ከዛም ልጁ ይኸውላችሁ ከጓደኞቹ ጋር ነው የአዳማ ልጆቹ ነው ተሰብስበው ጠበቁት ማለት ነው። እና አዳማ አለው ስራ መምጣት ከቻልክ ዛሬ ላገኝ ካለው ሊገናኘው ማለት ነው። ከዚህ ከአዲስ አበባ ተነስቶ ምንም ችግር የለውም መምጣት እችላለሁ ብሎ ተነስቶ አዳማ ሄደ። ጋዜጠኛው ማለት ነው። ዛሬ ማለት እንትንን ላክልኝ ይለውና ስክሪንሻት እንዳይነሳ ተደርጎ እንዳያነሳው አድርጎ እቃውን ይልክለታል። ቂጡን ማለት ነው። ቂጡን ላከልኝ ያለው እሱ ልጁ። ማን የላኪው ደግሞ ጋዜጠኛው ነው የላከው ልጁ ማለት ነው። ከዛም እንደዚህ አድርጎ ፎቶ ይልክለታል። ይሄው የኔ በጣም ያምራል ምናምን ብሎ ይልክለታል ለልጁ ማለት ነው። እስኪ አንተ ላክልኝ ይሏል። ጋይ ስለመሰላችሁ የነሱ ቮይስ ስለሆነ የልጁ ዩቲዩብ ስለሆነ ሙሉን ማውራት አይቻልም። በዩቲዩብ ራሴ ልንገራችሁ እና ከፈለጋችሁ ግን ፍሬዘር ፍቃዱ ብላችሁ ዩቲዩብ ውስጥ ግቡና ሙሉ በቪዲዮ ታያላችሁ። ይሄ ቀረጻው ማለት ነው። ለራሴ የዩቲዩብ ቻናል ደህንነት ሲባል የሰው ሙሉ ቮይስ አለቅም ማለት ነው። የዩቲዩብ ህግ እኮ ብዙ ነው ጋይስ፣ እናንተ ስለማታውቁ ነው። እስኪ ልንተስተስ እናድርግ። በሉ መድኃኒዓለም እንደዚህ የምናወራው አጀንዳ ተሰጠን። እግዚአብሔር ይጠብቀን፣ ልጆቻችንን ጠብቅልን፣ መጨረሻችንን አሳምርልን። አቤቱ አምላክ ሆይ አደራህን አደራህን አደራህን። እኔ እንግዲህ ስራ ሆኖብኝ ነው የማወራው ይሄን ወሬ። ምን ላድርግ? ስራ ሆኖብኝ ነው ጋይስ። እኔስ መቀሰፍ አልፈልግም ነበር። እንደው የጋዜጠኛ ሁኔታ ገርሞኝ ነው። እናቱ ትዝ አሉ፣ የአይኔ ላይ መጡ ጋይስ። ጌታ እናቱ እህቶቹ። ከዛም ልጆቹ የአዳማ ልጆች ናቸው። ተሰባሰቡ፣ ተነጋገሩ። እንደዚህ የሚባል ጋዜጠኛ እኔ ላይ እንትን ሊል ፈልጎ ሊመጣ ነው፣ እንቀበሏል፣ አቀባበል እናደርግለታለን። አቦ ይመቻቸው የአዳማ ልጆች። ንጉጩ አንደኛ ጌታ ተደራጅተው ጋይስ ምንም የሚያካክል ዱላ ይዘው ጠበቁት ማለት ነው። ከዛም ይሄም ይኸው ምን ላድርግ ሲያወራ ቆይ ትሰሙታላችሁ ቤተሰብ። አይ መድኃኒዓለም ቆይ ከዛም በሚገባ አልኩት ይሄ የተረገመ ልጁ ባይዘው እርድብን እያለ ነው ቴክስቱን ራሱ የሚያነበው። ይሄ ተረገመ፣ ይሄ ድንጋይ ራስ እያለ ነው የሚጽፈው የሚያወራው ስሙ። ከዛ እየፈጠነ ምን ብሎ ነው የጻፈው? መጣው በቃ ስልክህን ላክልኝ አለኝ። ስልኬ እንደምታዩት ላኩለት። ቶሎ በል በእናትህ ፍራንኮ ስትደርስ ደውል ምናምን ብዬ እኔም ከታች ጻፍኩለት ማለት ነው። ከዛ እየፈጠነ ለጋሃር ነው መኪና የማገኘው ብሎ ጻፍልኝ። ከዛ ከቃሊቲም ትችላለህ፣ ያው ከቃሊቲ ስለሚቀል ማለት ነው። እንግዲህ ከዚህ ቀጥሎ ያለውን ተከታተሉ ማለት ነው ሁላችሁ። እሺ ሰዎች ይኸውላችሁ አሁን በጣም የምታውቁት አርቲስት ጌይ የሆነ ስክሪንሾት አድርጌ ያው አሳይቻችኋለሁ። ቅድም እንግዲህ መግቢያ ላይ እንደምታውቋችሁ አሁን ከወንድሜ ጋር እዚህ ጋር አለ ተገናኝተናል። ያለውን ነገር ኦልሬዲ ተነጋግረናል። መጥቶ አይተነው የምርም ጌይ ከሆነ ወንድ ምንም እናደርገው ብራዘር ምንም እናደርገው እና የተናገረው ያለው አንብበሃል። አይተሻል። አሁን እኛ ጌን አናበረታም። አካውንቱን ማዘጋት ይችላሉ። እንደሚያዘጉት ደግሞ ግልጽ ነው። ስለዚህ በቻላችሁ ኮፒ ሊንክ ሼር ምናምን እያደረጋችሁ እናንተ ተባበሩ። እኛ ግን መጥቶ የምር ከዛም ጋይስ ቆይ ላሳልፈኝ
ታውቀዋለሁ ባሳይ ተበቃ ትደነግጣለህ። ከዛም ተሰባሰቡ እንዳለ የአዳማ ልጆች ተጠራሩ። ጋይስ ተጠራሩና ፎቶውን ቮይሱን ምናምን ማሰማማት ጀመሩ ማለት ነው። ተሰብስበው እየጠበቁት ነው። ጉዱን አላወቁም። የያዙለትን ዱላ ተመልከቱ ጋይስ። ይዘው ጠበቁት ማለት ነው። አባዬ ላገኝ ነው ብሎ ቤተሰብ አላችሁ? ቤተሰብ አላችሁ? ጸጥ አላችሁ እሳ ወይስ ኔትወርክ ነው? ቤተሰብ አገቷችሁ እንዴ? እናንተንም ጋይስ አላችሁ አላችሁ። ከዛም ስሙ ከዛም ስሙ ያላነበብኩላችሁ ቴክስት ላይ ተጣጥበክ ተስተካክለ ቫዝሊን ምናምን ተቀብተ ጠብቀኝ ብሎታል በቴክስት ማለት ነው። ጉድ ስሙ ጉድ ጉድ ጋይስ ጉድ ነው ይሄ ጉድ ነው ይሄ ጉድ ነው። እግዚአብሔር ምስክሬ እግዚአብሔር አሁን የምንጠብቀው እሱ ነው። ሲመጣ ያው ልናስተናግደው ነው። ያው ከሁን ብያው ነው። እሺ ይደርሻለሁ ወደቻሉ ነው ካዲስ እዚህ ዛሬ የሚያድረው ዝም ብለን እኔ ሄጄ ፍራንኮ በጠብቀኝ ብያዋለሁ። ሲመጣ በቃ ደውሉልና እንደዚህ ነገር አለ ይፈልግ እኔ እንደተገዝቻለሁ። ምን ትላለህ ግን አንተ ኢትዮጵያ እኛ ሀገር ላይ እንደዚህ አይነት ነገር ተቀባይነት አለ? ነገር ከባህልም አንፃር ከምንም አንፃር እኛ ሀገር ላይ እንደዚህ ጥሩ አይደለም። ሶ ይሄ ዱላ እንግዲህ ለምን ተጠቅሙ ሲጀመር በዱላ ብቻ አይደለም እኛ ማለት እናስተናግዳለን። አሁን እሱ የሚያውቀው እየመጣ ነው። እኔ እየጠበኩት ማስከረ አሁን ልጁ ፊቱን አሳያ ተቀባይነት የለውም። እኔ በፍጹም አልፈቃድም። በፍጹም እኔ ይሄን ጀነጅ ነው ጋይስ እንጠብቃለን ማለት ነው። አብረን ነው ያው እየጠበኩት ነው። ይሄ ቀጥታ አሁን ከመጣ በኋላ ያለው ሪያክሽን ዩቲዩብ ላይ ቲክቶክ ላይ ስለሚለቀቅ ምን ያህል እንደምንቃወም ከዛም ጋይስ ጉድ ይዋው በቃ ተደራጁ፣ ተሰባሰቡ፣ የሰፈር ልጆች ተሰባሰቡ፣ ተጠራሩና ጠበቁት። በቃ መጡ እንዳለ ነፍ የአዳማ ልጆች መጡ። አስፋልት ላይ ቆሞ ጠበቁት። ልጁ ጋዜጠኛው መጣ። ከዛም ቁጭ ብለው ቡና እየጠጡ ጠበቁት ተደራጅተው። ጉድ ተመልከቱ። ስሙ ቤተሰብ እሱ ነው አይደለም የሚለውን ነገር በድምጽ እሱ ነው እሱ አይደለም የሚለውን ነገር ደግሞ እንድናረጋግጥ ቪዲዮ ሰልፊ አድርጎ ቪዲዮ ሪከርድ አደረገው። ስሙ የማሰማችሁ የእሱን ድምጽ የምታውቁ ሰዎች ስሙ ሶፊሻ ገባላ ያለው ቼክ አድርገው በቃ ቶሎ በርግል እሺ። እንዳይመሽበት ታክሲ እንዳታላ እኮ በቃ ግን ብለህ እንትን በላሽ የሞላ ላይ ጋይስ ሪከርድ አደረገው ማለት ነው። ስልክ አስደውሎ ጉድ በሉ ጉድ ስሙ። እግዚአብሔር አያዋርዳችሁ። ሶፎንያስ ይባላል፣ ጋዜጠኛ ነው። ከዚህ ፊት ገይነ ተብሎ የሆነ ሀሳብ ተነስቶበት አይደለም ሰዎች ሰርቀውኝ ነው አካውንት ያተደረገው ብሎ ያወራኝ ነበር። ያው በድምጽ አሰምቻችኋለሁ። እንግዲህ የሚያታችሁ ምን እንደምትሉ እና ለማለት ነው። ተከታተሉ። ከመጣ አብረን እዚህ ጋር የምታዩት የተሰበሰበ ወጣት በሙሉ እሱን ነው የሚጠብቀው። እዚህ ጋር የምታዩት በሙሉ ታያችኋለህ። ሲመጣ እዚህ ጋር ዱላ ይዘናል። ቢያንስ እዚህ ጋር ወደ 20 የሚሆኑ ጎረምሶች ቆመዋል። ቆመው እየጠበቁት ነው። የአንድ ሰፈር ልጆች ቆመው እየጠበቁት ነው። አዳማዎች አይላቪው እሺ፣ ኮርተንባቸዋል። እሺ የአዳማ ወጣቶች ባይመጣ ይሻላል። ለማንኛውም መጣም ቀረም ግን ዞሮ ዞሮ እኛ ግብረ ሰዶምን እንቃወማለን። በፍጹም አንደግፍ። ከምትሉት ነገር አለ በተረታ ሲመጣ ይሻላል። ሰምታችኋል። ይመጣል መጣ ጀመሩት። ቀጥሮ ይመጣ አትንቶ
run guys, run. እሺ እንግዲህ ቪዲዮ እንደተመለከታችሁ ነው ከመጀመሪያ ጀምራችሁ እስከ መጨረሻ የተከታተላችሁ ሰዎች ከመጀመሪያው ፍሬዘር በጣም ነው የምናመሰግነው። የአዳማ ልጆች እናመሰግናለን። እኛ ሃይማኖታችንም አስተዳደጋችንም አኗኗራችንም ባህላችንም ምንም ነገር እንደዚህ አይነት ነገር አክሴፕት አድርገን መቀበል አንችልም። እንደዚህ አይነት ነገር በእርግጥ ሰይጣን ሲለክፋቸው እና ምንም ማድረግ አትችሉም። ያው ከተጸናወታቸው እግዚአብሔር ያንጻቸው፣ እግዚአብሔር ከዚህ አይነት ነገር ያውጣቸው ነው የሚባለው። ነገር ግን ይሄ የሚያናድዳችሁና የሚያበሽቃችሁ ነገር ምንድነው? የዛኔ መጥቶ ጋዜጠኛው እንደዛ ብሎ ሲጠይቀው በጣም በሚገርም ሁኔታ በሚገርም ቅላጼና በሚገርም ማስመሰል ፍጹም ጻድቅ እንደሆነና እንደዚህ አይነት ነገር እንደማያውቅ ደጋግሞ ሲናገር እኛም ለሱ ተደርበን ጋዜጠኛውን ስንወርድበት ነበርና ታመ ቢሆንም ደግሞ እንደዚህ አይነት ነገር ውስጥ ላይ ብዙዎቹ የሚቀሩት በቃ ስትለከፉ በዛው ትቀራላችሁ። ስለዚህም እግዚአብሔር ካለህበት ህመም ካለህበት አስጸያፊ ከዚህ ዘግናኝ ነገር እግዚአብሔር ያንጻ፣ እግዚአብሔር ያውጣክ፣ እመቤቴ ታድን። ግን አንተ ቅሌታምና ባለጌ ሰው ነህ። አንተ ጋዜጠኛው ቅሌታምና ባለጌ ሰው ነህ። ለምን እንደዚህ እንደምታውቃል? አንዳንዴ የሰው ልጅ በብዙ ነገር ህይወቱ ሊበላሽ ይችላል። በብዙ ነገር ሳይፈልግ እንደዚህ አይነት ነገር ውስጥ ይወጣል። አይኑን ድቅቅ ፍጥጥ አድርጎ መጥቶ ንጹሐንን ሰው ሲያስጠቁርና ሲያስጠምድ ሳይ ይናደዳሉ። አሁን የዛኔ አንተ በጣም ጻድቅና ንጹህ ሰው ነበር የምትመስለው። ስለዚህ ንግግርህ፣ ኢንተርቪው አሰጣጥህ፣ ቅልስልስ ማለትህ እኛ እንድናምንህና ከጎን እንድንቆም አደረግህ። ግን አዋረድከን። እስኪ አሁን ቂጥ ፈልገን ወደ አዳማ ድረስ ሄድከው። እግዚኦ ማርነ ክርስቶስ ጋይስ፣ ቂጥ ፈልጎ አዳማ ድረስ ሄደ። እንግዲህ ይኸውላችሁ ይሄ ነው ታሪካችን። እኛ እግዚአብሔር ምስክሬ ነው። ቂጥ ፈልገህ አዳማ ድረስ ሄድክ። የአዳማ ጎረምሳ ፈልገህ ሄድክ። አፈር አባ ብላ ስንቱን አበላሽታል። አሁን ጋይስ ይሄ ሰው ጋዜጠኛ ነው፣ ፌመስ ነው፣ ዝነኛ ነው። አስባችሁታል? በዙሪያው ገና ለገና ጋዜጠኛና ፌመስ ዝነኛ ነው ሲባል በዙሪያው ስንት ምን አይነት ሰዎች ሊመጡ እንደሚችሉና የስንት ሰዎችን ህይወት ሊያበላሽ እንደሚችል እስኪ ሳሉት እናንተ ራሳችሁ። በጣም እኮ ነው የሚያስፈራው። እግዚአብሔር ምስክሬ ነው። በጣም ነው የሚያስፈራው እንዴ። ስለዚህም አሁን ይሄ በአደባባይ በህዝብ ፊት የታወቀ ሰው ነው። የህግ አካላት ራሱ ሊጠይቁት ይገባል። እንደዚህ አይነት ነገር እኛ ኢትዮጵያኖች ነን፣ አናበረታታም፣ አንደግፍም። ምክንያቱም እነዚህ ሰዎች እንደዚህ አይነት ነገር መሆናቸው ሲታወቅ በወጣቱ ዘንድ ተቀባይነት ስለሌለው ህይወታቸው ቢጠፋ ተጠያቂ ሊሆኑ ነው ወጣቶቹ። የሰው ህይወት በማጥፋት ተብሎ ሊጠየቁ ነው። ምክንያቱም እኛ የማንቀበለው ነገር ቢኖር ኢትዮጵያውያን ይህንን ነው። አንቀበለውም። ይህንን ነገር ተቀበሉ ብትሉም አንቀበልም። ስለዚህም ለሌላ ሰዎች ለሌላ ኢትዮጵያኖች ኃጢአት ወይንም ደግሞ ወንጀለኛ ተብሎ እንዲጠየቁ ስለሚያደርጉ የህግ አካላችሁ እንደዚህ አይነት ሰዎችን ለቃቅማችሁ ግርፍ ብታደርጉልንና እርማት ብትሰጡልን ጥሩ ነው። እግዚአብሔር ምስክሬን፣ በመጀመሪያ ደረጃ እግዚአብሔር በህይወታቸው እርማት ይስጣቸው፣ እግዚአብሔር ይቅር ይበላቸው፣ እግዚአብሔር ወደ ራሳቸው ይመልሳቸው።